የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደወደቡት፣ እዛው ነው የቀጠቀጡት። በጣም ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስለው ይሄ ነገር። ለምን ብትሉኝ ይሄን ያህል አንድ ሰው ለማጥቃት ይሄን ያህል አንድ ሰው ለመጥቀም ይሄን ያህል ሴሌክት የሆነ ነገር ማድረግ የሰው ወንጀሉ ብሄሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ አንደኛ መኮንን ነው የነበረው። በረንዳ ልወጣ ነው ላለችው ፍርድ ቤቱ አሁን የወሰነላት ቤቶች አሉ፣ ሌሎች ቤቶች አሁንም ቢሆን ከ3 የበለጡ በራሷ ስም ያሉ ቤቶች አሉ። ከተጣላ ሁለት የሚዋደድ ሰው ከተጣላ እልክ ውስጥ ከገባ በኋላ የሚወራ ነገር ሁሉ እውነት ሊሆን አይችልም። ስሜት ነው በብዛት ስሜት ይበዛል። ከለቴ ስላለቀሰች ተዘረፍኩ ስላለች አንድ ሌላ ዜጋ ሌላ ሀገርም ሰው ቢሆን እውነት ነው ወይ ተብሎ አይጠየቅም። ይሄ ሰው በጭፍን ነው የተፈረደበት። Hey y'all, come look at this. እንትን እወዳለሁ በጣም ፓራካት ምን አሁን ምን ፓራካት ለምን ይቀርብ አይደለም ምን ነበር ባካራት ነው እኮ ይጣመም ምንም አይደለም ምንድነው ቢጣመም ባካራት አይደለም ሳቤጅ ፓራካት ሳቤጅ ለማለት ነው ፓራካት የሰብስብ ነው ታለቀ ቆለኝ አንተ አለቀሃለኝ መንሱር ልም ያለ ዳም መንሱር ጀማል ምንም ገንዘብ የሌለው አረብ ሀገር ስደተኛ የሚበላው አጥቶ ልብሱን ቀዳዶ ቂጡ ላይ የተቀደደ ሱሪ አጣጥፎ የሚሄድ ልጅ ነበር። ዛሬ ለምንድን ነው የሁሉ ሰው ሁሉ የሚገዛለት? ፐርፐዝና ቢያመድ ኦሬዶች በትልቁ የኦሮሞ ሕዝብ ተደብቀው የሚዘርፉ ሰዎች የመኒ ላውንደሪ የገንዘብ ማስተላለፊያ ቱቦ ነው። ግን ወንድሜ ሞጣ ቢያንስ ከመንግስት ጦረተኝነት ውጣና ይሄን ቶ በቃ አሁን ያለህበት ነገር ቶ አይሆንም። ስንት አመት ነው የሞከርከው? more than 8-10 years ፖለቲካ ውስጥ ያለኸው በቃ ይሄ አይሆንም። አንዳንዴ እኮ በቃ የሆነ ሌላ ነገር ፋብሪካ ምናምን እዚህ ሀገር እኮ ተቀጥረ $500 $300 ምናምን ይሰራል አሉ እኮ። ለምን እሱን አትሞክርም? ይሄኛው ካልሆነ ደግሞ ቲክቶክ ላይ ይሄን ሚዲያ አሳድጉ ይልክ አትለምን። በቃ ይሄ ለማኝነትን ነው የሚያሳየው። ፕሊስ አትለምን። አሜሪካ እየኖርክ በእውነት አሜሪካ እየኖሩ ሰው መለመን የለበትም። በእውነት በጣም ይከብዳል። በጣም land of opportunity ነች እኮ አሜሪካ is the land of opportunity ውስጥ እየኖርክ $1000 እና $300 $200 አግዙኝ ብሎ መለመን ወላሂ እኔ በሞት ነው የሚሻለኝ። በሞት ኢትዮጵያ ላይ ያለ ሰው ቢለምን ኢትዮጵያ ላይ ያለ ሰው አግዙኝ ጌሜ እንደዚህ አድርጉ ምናምን ቢል it makes sense። ለምን ዶላሩ እዛ ሄዶ ቢያንስ የሆነ ነገር ያደርግለታል። ወንድሜ ሞጣ ግን እዚህ ሀገር በጣም ብዙ ኦፖርቹኒቲዎች አሉ። እኛ አሁን እኔ የመጣሁበት ወዳጄ ለሱ ግራጁዌሽን ነው የመጣሁት። ትላልቅ ቢዝነሶች አሉት። በጣም ጥሩ የሥራ እድል ሰጣለሁ ከፈለክ በእውነት እዚህ መተህ መስራት ትችላለህ። ጥሩ የሥራ እድል ነው ከፍትልሃለሁ እዚህ ያገናኛለሁ በጣም ብዙ ሰዎች ጋር በእውነት ነው የምነግራችሁ። ቁጭ ብለህ ግለሰቦችን ስም እያነሳ والله it's shame my brother ልጆች አሉ ቤተሰብ አለ ሚስት አለ ትዳር አለ ወንድሜ ፈጣሪ ምስክሬ ነው በዚህ ዘመን ፈጣሪ አንተን ወይ ደግሞ ወደ ቤተሰብ ነው የሚያወርደው ጥፋቶችን ያንተን ጥፋት ስለዚህ በተቻለ መጠን ምንድነው ልጄስ ምንድነው የሚያየው አሁን ግራጁዌት ያደረገ ልጅ አለ ለልጄ መኪና ግዙ ይያልክ ነበር who you are ለምንድነው የሚገዛልህ ሰው ለአንተ ልጅ መኪና ለምን ሰው ብሄር ስለሰደብክ ግለሰብ ስለሰደብክ ሃይማኖት ስለሰደብክ
ማንም አይገዛልህም ወላሂ ማንም ለምንድን ነው እንደዛ እያልኩ ያለሁት ወንድሜ እኔ ማንም ሰው ላይ እኔ ማንም ሰው ቢያደርግልህ I really don't care ግን እንደዛ አይነት ሪኩዌስት ሰው ሲያቀርብ ምንድነው የሚሆነው ጥሩ ሰው ሲሆን ነው ይሄን ነገር ጠይቆ ሊደረግልህ ደግሞ ሰው ነው የሚልህ እንጂ አንተ ቆፍጠን በል እንጂ ያገሬ ልጅ ግራጁዌት አድርጓልና መኪና ግዙለት ትንሽም ቢሆን ኧረ አይባልም ሼም ነው ገንዘብ የሌለው ወንድ ባናት ተተከለ የምትሉ ማለት ነው ገንዘብ ያለው ወንድ እኮ ይመርጣል ሁሉም የማይሰበስብ አረካሽ ወላሂ አልፍ ያ እውነቱን ለመናገር አልተመቸኝም honestly speaking የድሬዳዋ መስተዳድር የድሬዳዋ ፖሊስ ህግን በማስከበር ስራ ላይ ትልቅ ስራ ነው የሰራው ትልቅ ጉዳይም ነው የሰራው ለምን ስፔሻሊ በሶሻል ሚዲያ ሰዎች መማር እንደሚችሉ ተምረው ወደ እንትን እንዲሄዱ የሚያደርገው ነገር በጣም ትልቅ ስራ ነው የተሰራው ነገር ግን እንደ ኢትዮጵያዊ ጃኒ እህታችን በፖሊስ ጣቢያ ነው በዋስ መፈታት የነበረባት እንጂ ዛን ያክል በአድራሽ ሰው ተጠርቶ ማለት ያው ነገ ደግሞ ሌላ ነገር ቢፈጠርና የሆነ ሰው እንትን ቢል እዛ ወስዳችሁ ካልፈታችሁ ሌላ ጉዳይ ነው ማለት ነው ያው እንትን እንዳይል ነው እንዳይጻረር ምንድነው የሚባለው እንዳይጋጭብን ነው ለምን ያው የሶሻል ሚዲያ እንትን መስተዳድር አዳራሽ ውስጥ ያው እከለ ተጠርጣሪ ነው ተብሎ ከበጀት ወጥቶ ከአዲስ አበባ ፕሌን ተቆርጦ ለፖሊሱ ቲኬት ተቆርጦ ወጪ ወጥቶ ያን ሰው ወደ ድሬዳዋ ወስዶ አስሮ አስተምሮ በፖሊስ በፍርድ ቤት ነው መለቀቅ ያለበት ሰው ኢትዮጵያ ውስጥ ማቀው ይሄንን ነው ነኝ ከዛ በተረፈ ግን የመስተዳድር አዳራሽ ንግግር አድርጋ መውጣቷ ጃንዬ በጣም ነው መወድሽ ያው ልክ አይደለም እንደ መንሱር እኔ አልተመቸኝም ለምን ነገስ ሰንበዲ ሄዶ ቢታሰር በዛ ደረጃ ካልተለቀቀ ሁላችንም እኩል ነን በኢትዮጵያ ህግ ኢትዮጵያውያንን ሁላችንም እኩል ሰዎች ነን ምንም በህግ ደረጃ ሁሉም ሰው አንድ ነው የኔ መንድ ነው ያም አንድ ነው ያው በተሻለ መጠን የህግ ጠበቃ መሆን አይተበቀብንም የህግ ምቀኛ አሁን ይሄ ምቀኝነት አይደለም ይሄ ሎጂክ ነው ነፍሴ ይሄ ሎጂክ ነው I'm very happy በቃ መታሰሯ ታስራ ደግሞ ትምህርት ወስዳ መለቀቋ እጅግ በጣም ደስ ይላል ነገር ግን በዛ ደረጃ በምክር ቤት ቢሮ ላይ ወስዶ ንግግር እንድታደርግ አድርጎ እንትን ማለቱ ትንሽ ማለት somebody ነገር ቢታሰር እዛ ሀገር ላይ then you guys you can do that ካልሆነ ግን ያው የሰዎች እኩልነት የሚባለው ነገር ምንትን እንዳይል ነው ለኛው ይሄ ቢደረግልን ተንጫጭተዋል ሶሻል ሚዲያው ተንጫጭቶ ማን ስለሆነ ነው ምንድነው ባለ ምናምን ተብሎ ነው የሚወራ እኔ አሁን እሱ ላመጣ ፈልጌ አይደለም ያው እውነት ነው ብለን ማውራት አለብን ስተት ደግሞ ደግሞ የሆነ ነገር ሲኖር የግድ መናገር አለብን እኔ የመጀመሪያ ጃኒታ ሰረይ ሲባል የመጀመሪያ ቪዲዮ ባልሰራም ተቆርጦ የወጣ ቪዲዮ አይታችኋል በቃ የድሬዳዋ ህዝብ ይቅርታ ያለው ፍቅር ያለው እናንተ ግን እስቲፎ ግን የዋዛ ልጅ አይደለም ነፍ ዘፈን እኮ ነው ያለው ማርያምና እናንተ እንደው ወሬው ወደዚህ እናምጣውና እናውጋው እስቲፎ ግን ሴቶችን ከየት ነው የሚያመጣቸው ጋይስ አንተ እስቲ ሴቶችን ከየት ነው የምታመጣቸው ስንት ዘፈን ሰማን ይሄኛው ሶስተኛው ነው አራተኛው እና ከሱ ጋር እንግዲህ አብረን ቤተሰብ የሚያውቀው ህይወት ነበረንና በዛ መሐከል ላይ ነው አብረን ሆነን ለጨዋታ የተቀረጸ ራሴ ነኝ ቪዲዮውን የቀረጽኩት ላሳየው ነው ለሱ
ሰው የተጫወትን እየሳቀን በቃ ከእንቅልፉ ሲነቃ ይሄንን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ነው ያደረኩት። ሴኪዩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ከኔ ቁጥጥር ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነውና ቪዲዮ እዛ ስራ ላይ ሆኜ ተለቋል። በራሴ አካውንት ማለት ነው የቲክቶክ ገጽና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች አረ ምንድነው የሚሉ በጣም ብዙ መልክቶች ስልኬ ላይ ነበሩኝ። ያ አንደርግራውንድ ነን ስልካችን አይሰራም ስንወጣ በጣም ማከብራቸው ሰዎች ትልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼምና አቤት ስንል አረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድነው ማነው ከእንደዚህ አይነት ነገር አለ እንዴ ምንድነው የሆነ ማነው በራስሽ አካውንት እንደዚህ እና ላቀም ከዛ በኋላ በጣም የተረበሽኩት የነበረው ቀጥታ ወደ ቤት ነው የሥራ ባልደረቦቼ ይዘውኝ ሄዱ እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩኝ። ከዛ በኋላ ምን ልበልሽ እንግዲህ ያንን ቀን በጣም ከባድ ጊዜ ነበረ ማለት ነው። ጥያቄ ነው ለኔም እንዴት ሊሆን ቻለ? አይበላውና ልጆችሽ ኦክሲጅን ሲያጨሱ ብታገኛቸው ምን ትያለሽ? በጣም ከባድ ነው። በተቻለ መጠን መክራቸዋለሁ እንዲመለሱ አረጋቸዋለሁ። ያው ከአቅምሽ በላይ በሚሆን በሰዓት ወደ ጸበል ይዘሽ መሄድ ነው። ከእንደዚህ ከአጉል ስልስ ማለት ነው። በጣም ከባድ ነው። ገንዘብ የሌለው ወንድ ባናቱ ይተከል። ይኸውልሽ ምክር ፍቅር ስጋ ለብሶ ታውቃለህ? ፍቅር ስጋ ለብሶ ይኸው የማኔሙት ከላይ እስከታች አንተ ማርያምን እኔ ደነገጥኩኝ። እግዚአብሔርን እኔ ተናገርኩኝ። እንደውም መጨረሻ ላይ እንደዚህ እርስ በርስ እያወራ ምናምን ነበር እነሱም ባሉበትና እኔ አልጠበቅኩም ማለት ነው። በቃ እንዴት ልጠብቅ እንዴት እግዚአብሔር ሪስፔክታቸው ማለት ነው። ማርያም ሪስፔክታቸው እኛ ይቅርታ እንጠይቅ ሲሆን በቃ እነሱ የሚጠይቁኛን ነው። በቃ ይቅርታ እውነት እንዳለ ይኸውልህ ትላልቅ ራጁ ኮማንደሮች ትላልቅ ኮሚሽነሮች ነበሩ። አንተ ወርደው መሬት ይሆኑ ኧረ እኔ አምላኬ አይገባንም ነው ያልኩት። እንዴት ይገባናል? የምሬን አይገባንም። ሰው በቃ ፍቅር ምን እንደሆነ ሰው በፍቅርን እግዚአብሔርን ነው ምን ሞቶ ማሸነፍን እንማር ከኢየሱስ ይባላል። እግዚአብሔርን ሰው ፍቅርን ማለት ነው። በቃ ፍቅርን እናስተምራችሁ። እንዲህ ነው ፍቅር። ሰው እንደዚህ ነው። ሰውን በፍቅር መግዛት ይቻላል። ድሬዎች ትለያለህ እንዴ? እኔ ልቤ እንበይ ነው የመጣው። ጌታ ምስክር እንበይ ምን አይነት ሰው ነው? ለኔ ማን ነኝ? ማን ነኝ? እግዚአብሔርን ድሬዎች ወይም መቻችሁ አይ ላቭ ዩ ሶ ማች እርሚያችሁ ይርዘም እስከ ጥግ ቤተሰቦቻችሁን ይጠብቅላችሁ አምላክ ከንቲባችሁን አምላክ ይጠብቅላችሁ ሁላችሁ ድሬዎች ጌታ ከልቤ ነው። እሺ እውነት ድሬዳዋ ከንቲባ ማለት ነው ራቼ ምን እንዳደረገልን ታውቃለህ? ደሳለኝ የሚባል ክትፎ ቤት ማለት ነው 18 ኪሎ ስጋ እግዚአብሔር በእያንዳንዳችን አንዳንድ ኪሎ በየቦታ የማን ይሙት ነው ምን ተደነግጣል። በጣም ብዙ አይዞህ በጣም እንዴ የክትፎ በስጋ ተራጨነ መብራን በጣም ምን በቃ ትርፍርፍ ያለ በረከት ከዛስ አልጋችንን ትኬታችንን በቃ ምን ሁሉም ነገር እኔ በጣም ለራጂ ያየጣም ከዛ ነው ይዛችሁ የመጣችሁት?
የምግቡ ብዛት እግዚአብሔር እናቴም በጣም ምርጥ ሰው ነው። በቃ የመጨረሻ በጣም ምርጥ ሰው ነው። አይዘ በጣም የሚገርም ለቁልቢ ገብርኤል እሱ ሙስሊም ነው፣ ግን ለቁልቢ ገብርኤል ከተማ ውስጥ ዞሮ ውሃ ይሰጣል። በጣም ሰው ነው አለን። ከኔ ጋር ራሱ በጣም ብዙ ነገር ስናወራ ነበር። የምሬ ነው። አምዛርገው አረ እኔ አይተሽኛል አይደል? አብረው ቁጭ እንትናስ ናኦሚ ወንጌልስ ለምን ኮሚሽነር ናት? ኢንስፔክተር ናት። ጋይስ እኔ ከሬዲዮ ሁሉም ባይ ዘ ዌይ ማንን የገዛልን ፍራይዴ ተናገሩ። አዲ ክቡር ካንቲባ ለሁላችንም የድሬዳዋ ስፔሻል የሚባል ነገር አስቋጥሩ ነው ያመጣልን። እግዚአብሔር እኔ ድሬዳዋ እግዚአብሔር ለሁላችንም ለነበር ነው። የአማራ ፋኖ ህዝባዊ ድርጅት ከአፍሪካ ህብረት ከኢጋድ እና መሰል ተቋማት ጋር ንግግር